አርሰናል ኦዲጋርድ ተመልሶ ነው በማንቾ ደጋፊ ኦዲጋርድን አስመልሰን በአፋቸው እንዲናገሩ አድርገን በጣም ነው ደግሞ መነግራችሁ የእውነት ነው መመሰጠው ፀሐዬ እናንተ ባቾች ማለት ነውና ፖለቲካ ሌላ ጉዳይ ነው አይመለከተኝም እኛ በጊዜው የነበረው መንግስት ኃላፊነቱን የተወጣበት መንገድ በየማስበው አንባኑ ለኔ የመጀመሪያ ጥንቸል የምጥለው እንቁላል ምን ተብሎ ይጠራል ጥንቸል እንቁላል አትጥልም ለምን ታረግዛለች የመጀመሪያ ሞን በነገራችን ላይ ቀላል ጥያቄ ያስገኛል አላምንበት የእናት ወርጅን ጉርጉር ልክ እንደ ነብር ጸጉር ነው በትክክል ተመልሷል ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ ይህ በተወዳጁ የአባይ ቲቪ እሁድ ምሽት ልክ በዚህ ሰዓት ወደ እናንተ የሚደርሰው ተወዳጁም ተናፋቂውም ፕሮግራማችን ነው እኔ ዳዊት አበታ እባላለሁ ለጊዜው ማንንም አይቀንሰኝም ከጀርባዬ ጠብደል ያሉ ረዘም ያሉ በአንድ ሴት ታጅበው የመጡ ወጣቶች አሉ እነማን ናቸው ከነሱ ጋር መልካም ቆይታ ይኖረኛል አብራችሁን ቆዩ አሸናፊ ተካ ከማህበረ ደቂቀ ሚካኤል ዛምባ በትረ ማርያም ማሞ ከደቂቀ ሚካኤል ማህበር ዛምባ ጥጋቡ ሂርፓ ከደቂቀ ሚካኤል ማህበር ዛምባ መካሻ ይቴጎ ከደቂቀ ሚካኤል ዛምባ ማህበር ወርቅዬ ጣሰው ከደቂቀ ሚካኤል ዛምባ አዲሱ ሰለሞን ከማህበረ ደቂቀ ሚካኤል ዛንባ አስቻለው አንቄ ከደቂቀ ሚካኤል ዛምባ ማህበር እሺ አሸናፊ በትረ ማርያም ደስ ይል ስምሽ አሸናፊ በትረ ማርያም ጥጋቡ መካሻ ወርቅዬ አዲሱ አስቻለው እንኳን በሰላም ወደ አባይ ቲቪ መጣችሁ ይህ የመጣችሁበት የማን ይቀነስ ፕሮግራም ነው ማን ይቀነስ የጠቅላላ እውቀት ጥያቄዎች አሉ ጥያቄዎቻችንን እንጠያየቃለን እንሳሳቃለን እንጫወታለን እንሸለማለን አይዟችሁ ገንዘብ አለው ጥጋቡ አላወኩም ነበር አለ ሽልማት አለው በራሳችሁ በመለሳችሁት ልክ ሽልማት አለው ዋናው እናንተ ለመመለስ ያብቃችሁ ነው እንጂ ሽልማት አለው የዙር ጥያቄዎች ናቸው ምንጊዜም ጥያቄ ስንጀምር ከአንድ ቁጥር ነው ጥያቄ የምንጀምረው አሸናፊን ጥያቄ ጠይቀው ጥያቄ አንድ ጥያቄ ሲመለስ አንዱ ጥያቄ 200 ብር ያሸልማል ግን ያሸናፊ መመለስ ብቻ ሳይሆን 200 ብር የሚያሸልመው ከጎን ያለችው በትረ ማርያም ምን ስትል ነው ባንክ ማለት አያችሁ ጥያቄ መመለስ ብቻ አይደለም የሚያሸልመው ባንክ ማለት ነው ባንክ ካላለ ቀለጠ ማለት ነው ብሩ እኔ ሌላ ጥያቄ ከጀመርኩ ብሩ ቀልጧል ማለት ነው ስለዚህ ባንክ ማለት መረሳት የለበትም ይሄ ለሁላችሁም ነው የሚሰራው ለአሸናፊ በትረ ማርያም ለበትረ ማርያም ጥጋቡ ለጥጋቡ መካሽ ለመካሽ ወርቅዬ ለወርቅዬ ለአዲሱ አስቻለው ለአስቻለው አሸናፊ ባንክ ማለት ግዴታ አለባችሁ ማለት ነው ለአሸናፊ አስቻለው ማለት አይችልም መነጋገር አይችልም ቀይ ያለ ቢጫ አለ ሁሉ ነገር አለ ካልቹ ብቻ ነው የሌለው አይ ሳያችሁ ጠብደል ስላላችሁ ካልቹ የለም በባሪ ታይልናል በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ አንድ ሰው ከናንተው ሲቀነስ 10 ሰከንድ አብሮ ይቀነሳል ስለዚህ ሰዓታችሁ ምን ይሆን ይላል እያጠረ ስለሚይዝ ፍጥነት ያስፈልጋችኋል በዛው ልክ መጫወት ስትፈልጉ ሰዓት ይያዝላችኋል ልክ አሁን ተመሳሳይ ፊት እንዳላችሁት አይ እውነት የአዲሱ ፊት አዲስ አይደለንብኝምና ይሄ የማቆ ፌስ አለ የምታውቁት የለመዳችሁት ፊት ሁለት ለመሆን ፈልጎ እኮ አንድ እሱ ስላለ ሁለት ለመሆን ፈልጎ የመካሹ ፊት እንደዛው ነው ሁለት ለመሆን ፈልጎ የተለመደ ፊት ነው ብዙ ቦታ ስትራካል እሱንም ማቆ በጣም የሆነ ቅርብ ሰው ማቆ እየመሰለኝ እሺ ለዛ ነው ስለዚህ እኔ መቀነስ አይቻልም በመሃል ስለናንተ ስትቀነሱ ስለራሳችሁ ስለ ፕሮፋይላችሁ ስለ ስራችሁ ስለመጣችሁበት እናወራለን እንጫወታለን መልካም እድል ይሁንላችሁ መልካም ጊዜ አሼ ዝግጁ ነህ ዝግጁ ደሙ መጥቷል እሺ ገብስማ የሚባል ታውቃለህ ገብስማ መስላችኋል አንተ ወርቅዬ ሌሎች ወጣቶች ናቸው ኪዊ እንደኛ በማር ነው አዮ ሰማው ምን እንዳለኝ ታውቃለህ የኛ ተፈጥሮ ነው ዝናብ ላይ ማይወጣላ ይለኛል ምን ነው ወሬት ነው የምታየው እስኪ ዝናብ ላይ እንቆም እሺ አሼ ለማንኛውም ካንተ ነው መጀመሪያው ዝግጁ ነህ ዝግጁ አሼ አዋሽ ወንዝ በሱዳን ስንት ኪሎ ሜትር ያቋርጣል ወይም ሱዳንን ስንት ኪሎ ሜትር ያቋርጣል አዋሽ ወንዝ ወደ ሱዳን አይደለም ወዴት ነው የሚሄደው
ወደ አፋር ሄዶ አፋር በረሃማ ቦታ ላይ ነው ሰምጦ የሚቀረው። ስለዚህ የትም አይሄድም፣ ከኢትዮጵያ አይወጣም። በትክክል ተመልሷል። ባንክ ብላለች በትረ ማርያም። በትረ ማርያም ጉንዳን በስንት ወር እርግዝና ይወልዳል? ጉንዳን አታረግዝም። ምንድን ነው የምታደርገው ታዲያ? አታረግዝም። በምንድን ነው ታዲያ የምትራባው? ሚያግዛት አታረግዝ ብለህ ባንክ ላይ ምን ተደረገ? በትክክል ተመልሷል። አንተ ባንክ በልለት ለሱ ግድ የለም በቃ ብላል። ጮክ ካላላችሁ ግን ነጥብ አያያዝላችሁም። እሺ ባንክ ብሏል። እሺ መካሽ በአሁኑ ሰዓት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ማን ይባላል? አትሌት ስለሺ ስህን ነው። በትክክል ተመልሷል። ባንክ ብሏል። ወርቅዬ ከዚህ በኋላ ሰዓቱ ይቆጥራል። ውሃ ስንተኛ ደረጃ ቀለም ነው? ከለርለስ ነው። በትክክል ተመልሷል። አዲሱ ባንክ ብሏል። አዲሱ ከ1948 እስከ 1994 ዓመተ ምህረት ድረስ በአፓርታይድ ሲስተም ትመራ የነበረች አፍሪካዊት ሀገር ማን ትባላለች? እንደ አውሮፓ አቆጣጠር ሰምተኛል ጥያቄው? ከ1948 እስከ 1994 እንደ አውሮፓ አቆጣጠር በአፓርታይድ ሲስተም ትመራ የነበረች አፍሪካዊት ሀገር ማን ነች? ከ1948 እስከ 1994 ድረስ ደቡብ አፍሪካ ናት። ባንክ ብላለች በትረ ማርያም። ይህ በፎቶ ላይ የምትመለከችው ቅርስ የት ሀገር ይገኛል? ስሙስ ማን ይባላል? የጥያ ተክል ድንጋይ የት ሀገር ነው የሚገኘው? ሀገር ነው ያልኩት። ጉራጌ ውስጥ። ሀገር ይለፈኝ። ኢትዮጵያ ውስጥ። እሺ ባንክ ብላ መካሽ በተለምዶ የዋሽንት ክር ምን ተብሎ ይጠራል? ዋሽንት ክር የለውም። ምንድን ነው? ቀዳዳ ነው ያለው። የምን መሳሪያ ነው? የትንፋሽ ነው። በትክክል ተመልሷል። ወርቅዬ የእግር ኳስ ተጫዋቹ ማርቲን ኦዲጋርድ ለየትኛው ክለብ ተጫዋች ነው ወይም የት ይገኛል? አርሰናል ነው። የአርሰናል ደጋፊ ነው። የማንቺ ይሁን። ስለዛሬው ግን እንኳን መለስክ። ይወዱታል ማለት ነው ማንቺዎች። ያው መቼስ ይሁን። ለማንኛውም ሰዓታችሁ አልቋል። አንደኛውን ዙር 2 ደቂቃ ከ30 ሰከንድ ተጠቀማችሁበት። ሰዓታችሁ እዚህ ላይ አልቋል። ወደ ሁለተኛው ዙር ልንሸጋገር ነው። በዚህ የማን ይቀነስ የጨዋታ ህግና ስርዓት መሰረት ከናንተ ውስጥ የግድ አንድ ሰው ቀንሰን ነው ወደ ሁለተኛው ዙር የምንሸጋገረው። በዚህ በአንደኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ አሸናፊ ጥጋቡ፣ መካሽ፣ ወርቅዬ ጠንካራ መላሾች ነበሩ። 4 ጠንካራ መላሽ ሊኖርን ግን ስለማይችል ባንክ በማለት መካሽ እየመለሰ ወርቅዬ ባንክ በማለት ስለሚበልጣችሁ ወርቅዬ የዙሩ ጠንካራ መላሽ ወርቅዬ ነው። ይህ ማለት 5 ቁጥር ላይ ያለው ወርቅዬን መቀነስ አይቻልም። ወርቅዬ ግን የፈለከውን ቁጥር የመቀነስ ሙሉ ስልጣን ሰጥቷል። ማን ይቀነስ? መታየት አይችልም፣ መኮራረጅ አይቻልም። አውጡ ስላችሁ እኩል አውጡልኝ። 5 ቁጥር መቀነስ አይቻልም። ዝግጁ? አንድ ቁጥር ነው የምትይዙት። 1 2 3 6 7 7 7 6 7 6 7 ቁጥር አስቻለው የመጀመሪያው ተቀናሽ ተደርጋለ። አስጨ ስለመጣ ከልብ እናመሰግናለን። አስቻለው ማን ነው? እስኪ ስላስቻለው በደንብ ተጨባጭ የሆነ ነገር ንገረን። ስለመጣህበት፣ ስለ ስራ ማመስገን ስለምትፈልገው አካል ካለም እድሉን እንሰጥሃለሁ። እሺ፣ አመሰግናለሁ። አስቻለው እባላለሁ። ትውልዴ የህፃናት አምባ ነው። አሁን ከረንትሊ በባንክ ሙያ የባንክ ባለሙያ ነኝ። በደቂቀ ሚካኤል የሂሳብ ባለሙያ ሆኜ እየሰራሁ እገኛለሁ። በጣም አመሰግናለሁ ስለመጣው። ቆይ ወዴት ማንዴት ወዴት እንዴ? አሁን ዝም ብለህ ስለ አምባ ተነስቶ እንደው ዝም በቃ እሺ ምናምን ይመስላል። ምክንያቱም ሀገራችን ውስጥ ትልቅ አሻራ ጥለው ካለፈ ተቋም አንዱ ዝዋይ የሚገኘው አምባ ነው እና እኔ ስለ አምባ ስሰማ የእውነት በጣም በቃ የሆነ በቅርብም አንድ የባለቤቴ እህት ባል ማለት ነው የሚሆነው አይደለ አለ ብሬ ይባላልና የአምባ ልጅ ነው ይነግረኛል። በጣም ነው ደግሞ መነግራችሁ የእውነት ነው የምመሰጠው። ከልጅነትን መቼም ያደግንበት የአምባ ልጆች የሰሩት ሙዚቃ አለ ፀሐዬ የእናንተ ባቾች ማለት ነውና
አይረሳም። ስለ አምባ ተወርቶ የሚያልቅ ጉዳይ አይደለም። እንዲህ በቁንጽል እናንተ እዚህ ጋር አንስተን እናንተ እዚህ መጣችሁ እንዲህ ብልጭ አርጋችኋት እንደ ከብሪ ጨራችኋት የምታልቅ ታሪክ አይደለም የአምባ ታሪክና እንዲህ ስለመጣው ምናምን ብለህ የምትሄደው አይደለም። ገና ብዙ እናወራለን። 7000ም ገና ብዙ እናወራለን ስለ አምባና ማወቅ እፈልጋለሁ። እውነት ለመናገር መንግስት በዚህ ጊዜው የነበረው መንግስት ኃላፊነቱን ከተወጣባቸው ብዬ ከማምነው በዛን ጊዜ በወቅቱ ፖለቲካ ሌላ ጉዳይ ነው፣ አይመለከተኝም። እኛ ግን መንግስት በየጊዜው የሚመጣ መንግስት ሀገሪቷን የሚመራ መንግስት ኃላፊነት ማህበራዊ ኃላፊነት የሚወጣባቸው የራሱ የሆነ መንገድ አለ። ከዛ ውስጥ በጊዜው የነበረው መንግስት ኃላፊነቱን የተወጣበት መንገድ ብዬ ማስበው አምባ ነው ለኔ የመጀመሪያው እውነት ለመናገርና ስለሱ ማወቅ ፈልጋለሁ። እስኪ ትንሽ ትለኛለህ ስለራስህም አሁን ባጭሩ ስለራስህ ደግሞ ከዛ ወጡ ልጆች በብዛት ባንክ ነው የሚሰሩት ምንድነው ነገሩ? አሁን የኔም ዘመድ ባብሬ ያልኳችሁ ባንክ ሰራተኛ ነውና ይሄንም ትነግረኛለህ ሚስጥሩን። እንግዲህ ስለ አምባ በጣም ቅድም እናንተም እንደጠቀስከው በጣም ብዙ የሚወሩ ነገሮች አሉት። ስፔሻሊ እኛ ስናድግ በፍቅር ነው ያደግነው። እዛ የኛ እናቶችና አባቶች ሲሄዱም ከተለያየ አካባቢዎች ከኢትዮጵያ አካባቢዎች ነው ወደዛ ሄዱትና የተለያየ ብሔር ብሔረሰብ ነው ያለው። እኛ ብሔርን አውቀን አይደለም ያደግነው። ኢቭን አሁን እዚህ አካባቢ ላይ የኛን አብረን ያደግን ልጆች ነን። ማን የምን ብሔር እንደሆነ እስካሁን ድረስ አላውቅም። ሶ ይሄን ነገር የፈጠረብን እዛ ያለው ማህበረሰብ እናትና አባቶቻችን ናቸው። ሶ የተለያየ መንደሮች አሉ። እንደ አንድ በጣም ሰፊ ነው አምባ። ስናድግም አንድ ትምህርት ቤት 4 መንደሮች አሉ። እዛው ግቢ ውስጥ ትምህርት ቤት አለ። ግቢ ውስጥ ትምህርት ቤት አለ። ሰብላቢዮት የሚባል አለ ወይም 06 የሚባል አለ። እንደየቦታው ዘራይ ድረስ የሚባል አለ። ኡጋዴ የሚባል አለ። እንደዚሁም ደግሞ ሻላ የሚባል አለ። ስያሜያቸውም የራሳቸው ትርጉም አላቸውና እንግዲህ አንድ መንደር በጣም ስፋት ሊኖር ይችላል። አንዱ መንደር 4 መንደር ደግሞ አስበው 42000 ካሬ ሜትር በጣም ሰፊ ነው። እንግዲህ ትምህርት ስንማር አንዳንድ ትምህርት ቤቶች እንግዲህ ስፔሻሊ አሁን ኡጋዴ የሚባለው በጣም ሩቅ ነው። ሻላ የሚባለው ሩቅ ነው። ኦልሞስት ለ2 ሰዓት ለ1 ተኩል ድረስ ተምረን ግቢ ውስጥ ኦልሞስት ተምረን ነው ትምህርት ቤት የምትሄደው። አንድ ካምፕ ውስጥ አንድ ግቢ ውስጥ 2 ሰዓት ተጉዘህ ነው ትምህርት ቤት የምትገባው። 17 ኪሎ ሜትር በእግር የሚሄደው ነው። እውነትህን ነው። ተማርኩት እኔ ይርቃል ከሁሉ። የት ነበር አንተ የምትማረው? መግቢያው ኬላ ላይ ነው። እዛው ነው ህጻናት አምባ ሆኖ የኔ ኬላው መግቢያ በነገራችን ላይ ካምፕ ነው። ሻላ ሐይቅ የሚገባ ወንዝ አለ። ከላይ ሻላ ነበር የምትማረው አንተ? ሻላ ካምፕ ነው የምትማረው? ሻላ ሐይቅን እናውቀዋለን ሁላችንም። ታላቁ ስንት ሸለቆ ውስጥ የሚገኝ በጥልቀቱ የሚታወቅ ማለት። ከላይ ተነስቶ እዛ የሚገባ ወንዝ አለ። ያ ወንዝ ያጥረዋል። ይሄን አሁን ያለው ህጻናት አምባን እንደ ካምፕ ያጥረዋል። ስለዚህ አንድ ኬላ መግቢያ ነው ያለው። መውጫው እሱ ነው። መጨረሻ ከተማ ነው። ስትራቴጂክ የሆነ ፕሌስ ነው። ይገርም ነው። እሺ እንደ ድል ሆኖ እሱ 3ቱም መንደር ኖሯል። ቤተሰብ እናተ ቤት ወላጆቹ እዛም ሲሄዱ አብሮ ይሄዳል። ያው እንትን በጣም ማታካለ እንግዲህ የአንደኛ የመጀመሪያ የተወለድኩበት ሰፈር ኩራ ሰፈር ይባላልና ትርጓሜው አይ ቲንክ መብራት ስለሌለ በኩራዝ ስለነበረው ኩራ ሰፈር ይባል ነበር። 01 ይባላል። እዛ ነበር የተወለድኩት። ከዛ በኋላ እንግዲህ 3ኛ ክፍል ስደርስ ደግሞ ወደ ሻላ የሚባል መንደር እናቴ ስትሄድ እዛ ሄድኩኝ። ከዛ ደግሞ 06 የሚባል ደግሞ ከ8ኛ ክፍል እስከ 10ኛ ክፍል እዛ ቆየው። ሻላ ብቻ አይደለም ስሙ መንግስቱ ኃይለማርያም መንደርም ይባላል። መንግስቱ ኃይለማርያም መንደርም ይባላል። ከሻላ በተጨማሪ መንደሩ ወደ ሻላ ሐይቅ ሎኬት ስለሚያደርግ ሻላ። እንደው ስንት ትሆናላችሁ ግቢ ውስጥ ካምፑ? ያኔ በጊዜው ካምፕ ሲባል ዝም ብላ እንደዚች ተነገረኝ እኮ 42000 ካሬ ሜትር አላችሁኝ እኮ። እኔ እሱን እኮ ነው ሀገር ነው አሁን አንድ ትልቅ የሆነ ከተማ ባለው ትልቅ ከተማ ነው። ምን ያህል ልጆች ነበሩ ነው ጥያቄ? የምታውቁት ይኖራል? እንደ መንግስት በዛ ሰዓት የተቀበላቸው 5000 ህጻናትን ነው። 5000 ህጻናትን ሲቀበል ምናልባት እድሜያቸውን እንትን የሚያደርግ ማተር የሚያደርግ ምክንያቱም መንግስቱ ኃይለማርያም የሚባለው አካባቢ ላይ የሚኖሩ የሃይስኩል ተማሪዎች ነበሩ። ዘራይ ደረስ የሚባለው ቦታ ላይ የሚኖሩት ደግሞ ኤሌመንተሪ ላይ ያሉት ናቸው። 06 የሚባለው በተለምዶ እድሜያቸው ከ0 እስከ 6 ዓመት የሚሆኑ ህጻናት የሚኖሩበት አካባቢ ስለነበር በዛ ነው ስያሜውን 06 የሚለውን ያገኘው። ሻላ የሚባለው አሁን ተቀይሮ ነው። መጀመሪያ መንግስቱ ኃይለማርያም ነበር የሚባለው አካባቢ፣ አሁን ወደ ሻላ ተቀይሯል። ሌላ ኦጋዴን የሚባል ሰፈር አለ። እሱ አሁን አይ ቲንክ ወደ አቢጃታ የሚባል ሰፈር ስም ተቀይሯል። እንዳጠቃላይ አገሪቱ ራሱ ህጻናት አምባ የሚባለውን ስም ራሱ አሁን ላይ መንግስት ቀይሮት አሁን የሚባለው አላጊ መጻረቃ ነው አይደል? ጀስት በፊት የነበረበት ስም ነው። የሆነ አላጌ ቀበሌ ማህበር ምናምን ነበር ይባላል። አላጌ ነው አላጊ ነው አላጌ
በምን በአካባቢው ስም ነው ህፃናት አምባ ከመቆርቆሩ በፊት የቀበሌ ስም አሁንም አለ። አሁንም ህፃናቶች የግብርና ኮሌጅ ነው። ኮሌጅ ነው አሁን ካሉት 3 የግብርና ኮሌጆች ኢትዮጵያ ውስጥ ካሉት አላጌ ነው። አላጌ የግብርና ኮሌጅ አሁን አንደኛው እሱ ነው። ከ3 አላጌ የግብርና ኮሌጅ። አሁን ግን ኮሌጁ እየተመናመነ ወደ ቁስለኛ ማገገሚያ ወይም አካላቸው በጦርነቱ ምክንያት ለተጎዱ የሀገር መከላከያ ሰራዊቶች አብዛኛው ቦታ ተሰጥቶ እነሱ እየተጠቀሙ በየዘመኑ ትልቅ ቦታ መሰረቱ ሲጀመር የኢትዮ ሶማሊያ ካራማራ ጦርነት ነው። ያ ጦርነት በሀገር በተወረችበት ሰዓት ላይ በብሔራዊ ዘመቻ ነበር። ማንንም ህፃን ልጁን ትቶ አራስ ትቶ ምን ብሎ ወንድ ልጅ ዘምቷል። የዘመተው ሁሉ ግን አልተመለሰም። ኢትዮጵያ አሸንፋለች በጀግንነት መስዋዕትነት የከፈሉ ቀደም እንዳልከው ከዛ በኋላ የተወሰደው እርምጃ ነው የአንድን መንግስት ትልቅ ኃላፊነት ወስዷል የሚያስብለውና በአንድ ቤተሰብ ውስጥ 4-5 ልጆች ይዛ የቀረች እናት ነበረች። ከነሱ 3ም 4ም ህፃናትን ተቀብሎ እንደየእድሜያቸው አሁን ባልናቸው መንደሮች ከፋፍሎ በሞግዚት ያስተምር ነበር። ትክክለኛው ይሄ ነው። ምንም ያለኝ መረጃ መንግስት በዛን ጊዜ የነበረው የደርግ ወይም መንግስቱ ኃይለማርያም የወሰደው ትልቅ እርምጃ ተብሎ የሚወሰደው በዛ በካራማራ ጦርነት ህይወታቸው ያለፉ የወታደር ልጆችን ሰርች ተደርጎ በየቦታው ያሉት ህፃናቶች ተለቅመው ለዛም በጣም የተለየ እንክብካቤ ያነበራቸው ይባላል። በጣም አንድ ደስ ይላል። መሬት አይንካችሁ ነበር ይባላል። የመጀመሪያ ዩኒፎርም ለባሾች በኢትዮጵያ እንትን ውስጥ እውነትህን ነው። ትምህርት እንትን ውስጥ የመንጌ ልጆች ናቸው። ደስ ሲል ከዛ ግን ቦታው እናወራለን ገና አስቸርና ሰነፍቶ ማመስገን የምትፈልገው አካል አለ? ማመስገን ፈልገው እንግዲህ እዚያ ያለውን ማህበረሰብ እናት አባቶቻችንን ለዚህ ላበቁን እነሱ ናቸው። በፍቅር አሳድገው እዚህ ደረጃ ያደረሱን እነሱን በጣም እጅግ በጣም ማመስገን ፈልጋለሁ። እባካችሁ ክብረት ስጥልኝ። በክብር ሸኙልኝ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር አስቻለውን አስወጥተውታል ተባብረው የግቢ ልጆች። እኔ አይደለሁም፣ እኔ እጄ የለበትም። እኔ ከደሙ ንጹህ ነኝ። የመጀመሪያው ዙር ሰዓታችን ያለቀው አርሰናል ኦዲጋርድ ተመልሶ ነው። በማንቾ ደጋፊ ኦዲጋርድን አስመልሰን በአፋቸው እንዲናገሩ አድርገን ወርቅዬ አንተን የመለስከው ኦዲጋርድ ብላ። ስለዚህ አዲሱ ባንክ ብላ ካንተ ነው ጥያቄው የሚጀምረው ማለት ነው። ዝግጁ ነህ? 10 ሰከንድ አብሮ ተቀንሷል ከአስቻለው ጋር። ሰዓት ያለቀበት ላይ ነው የሚጀምረው። ለዛ ነው መካሻይ ጥያቄ ስለገባኝ ነው ሐሳብክ። እሺ አዲሱ የገመድ አልባ ስልክ ምን ተብሎ ይጠራል? ሞባይል ወይም ተንቀሳቃሽ ባንክ ብሏል አሸናፊ። ሻምበል አትሌት ምሩጽ ይፍጠር ምን የሚል ቅጽል ስያሜ ወይም ስም ተሰጥቶት ነበረ? ሻምበል ምሩጽ ማርሽ ቀያሪ ነው። በትክክል ተመልሷል። በትረ ማርያም ባንክ ብላለች። በትረ በመዲናችን አዲስ አበባ ላይ ያለው የአየር ማረፊያ ኤርፖርት ከተባለ በክልል ከተሞች ላይ የሚዘጋጀው አውሮፕላን ማረፊያ ምን ተብሎ ይጠራል? ያው ነው ኤርፖርት። ትክክል ተመልሷል። ያው ኤርፖርት ነው። ሌላ ይባላችሁ። ጥጋቡ የአሁኑ የኢትዮጵያ እግር ኳስ ቅድም አትሌቲክስ ነው የጠየቁት። የኢትዮጵያ እግር ኳስ ፌዴሬሽን ወይም ፕሬዝዳንት ማን ይባላሉ? ማስተዋል ናት ይለፈች። አቶ ኢሳያስ ጂራ። በትክክል ተመልሷል። ጀግና ነህ አንተ። አቶ ኢሳያስ ጂራ ናቸው። አዲሱ የሰሜን ሱዳን ዋና ከተማ ማን ትባላለች? የት ነው የምታየው? እሱ ነው እንዲያሸናፊ ነው ዋና ከተማው የሰሜን ሱዳን። የደቡብ ሱዳን ማን ትባላለች? ካርቱም ናት። ሰሜን ስለተባለ ነው። ሰሜንና ደቡብ ነው ስለተከፈሉ እኮ ነው። በትረ ማርያም ጥንቸል የምጥለው እንቁላል ምን ተብሎ ይጠራል? ጥንቸል እንቁላል አትጥልም። ለምን? ይራ ማለት ታረግዛለች። አጥቢ ናት። በትክክል ተመልሷል። ጥጋቡ አና ፍራንክ ታዋቂውን ዲያሪዋን የጻፈችው በስንት ዓመቷ ነው? የአና ማስታወሻ ማለት ነው። በ14 ዓመቷ 14 አይደለም 13 ወርታችሁ ወርቅ 15 በ12
ወርታች ወርድክ እያልኩት እሱን አንተም ትወርዳለህ። 15 እሺ ይለፈኝ ለምን አትገምትም እንዴ? 16 ነው በትክክል ተመልሷል። ይለፈኝ ብሎ የመለሰ መጀመሪያ ኢትዮጵያ አይደለም። እሺ ሰዓታችሁ አልቋል። ሁለተኛው ዙር ሰዓታችሁን ጮኋል። ሰዓታችሁ አልቋል። ወደ ሶስተኛው ዙር እንሸጋግራለን። በዚህ በሁለተኛው ዙር ውድድራችሁ 7 ጥያቄ መልሳችሁ 1400 ብር አግኝታችኋል። ከቀድሞ 1600 3000 ብር በአጠቃላይ ወደ ባንካችሁ ገቢ ይሆናል ማለት ነው። ባንክ ነሽ አንቺም? አይ አይደለም ከሂሳብ ጋር የተገናኘ ነው ግዳ እኮ ደመረችው ወደ 3000 ብር ገቢ ይሆናል ትላለች። እሺ የዚህ የሁለተኛው ዙር ጠንካራ መላሽ አሸናፊ ነበረ። አንድ ቁጥር አሼን መቀነስ አይቻልም። አሼ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። እንትን አለኝ ያክስቴ ልጅ አለ ጌታውን ይባላል። ጌታውን አማረ ይባላል። አንድ ናቸው። የፊት ስትራክቸራቸው፣ መነጽር አደራረጋቸው፣ ይህ ሽበታቸው፣ እዚህ ያለው ሽበት ቁመት ብቻ እሱ አጭር ነው እና በቃ ራሱ ታውቃለህ፣ የእውነት ነው የምነግርህ። እና አሼ ጠንካራ ተወዳዳሪ በመሆኑ ደስተኛ ነኝ። አሼ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። እኩል ነው የምታወጡት። እሺ እኩል አውጡት። እኩል ተዘጋጀሽ? 1 2 3 4 4 6 ቀጥ አድርገው ጥገቡ። 4 4 6 6 2 4 ከወርቅዬ ሌሎቻችሁ ያዙ። ወርቅዬ ብቻ ወርድ። ሌሎቻችሁ ያዙ። ወርቅዬ ብቻ ወርድ ማለት 3 4 ነው እንዴ ያለው? የወርቅዬ 6 2 ነው አንተ? ስለዚህ 4 ቁጥር ወይ መካሸን ምን አረጋችሁ? አይ ተናግሮ እንዲወርድ ነው። አይ እኔም ኮስተር ያለብኝ ነበር። ሲፈሳስ መካሽ ስለመጣ ከልብ እናመሰግናለን። እባክህ መካሽ ማን ነው? አንተም እንደወዳጅህ እስኪ ራስን አስተዋውቀን፣ ስለምትሰራው ስራ፣ ስላላሳለፍከው ላይፍ አጠራጠር እያደረጋችሁ ሰዓት እንዳይረዝምባችሁ ለእናንተም በኋላ መልእክቱ በትክክለኛው ሰዓት ተላልፎ አየር ላይ እንዲውል አጠራጠር እያደረጋችሁ ስለ ራሳችሁም ማመስገን ስለምትፈልጉት አካልም እድሉ ልስጥ። ሰዓሊና ቀራጺ አርቲስት መካሽ አይቴ እባላለሁ። የመጣሁት ከደቂቀ ሚካኤል ዛምባ ማህበር ነው። ተወልጄ ያደግኩት እንደነሱ እዛው ነው። አምባ እንግዲህ ብዙ የጥበብ ሰዎችን አፍርታለች። ኢቭን አሁን የስነ ጥበብ ኮሌጅ ዲን የሆነው ጭምር አገኘው እዛ ያደገ ሰው ነው። ብዙ ሰዎች እነ ታምራት ወልደ ጊዮርጊስ ኢቭን ከኔ ጋር ያሉም ብዙ ቀራጺዎች አሉ ከዛ ያወጡ። የብዙ ነው የጥበብ አምባ ቢባል የተሻለ ብዙ ስም ጥሩ ስም ይሆናል ብዬ አስባለሁ። ማመስገን የምፈልገው ልክ ሌሎቹ እንዳሉት ህፃናት አምባ ስንኖር ይሄ ሜትሮፖሊታን አይነት ሜንታሊቲ ያለው ማህበረሰብ ሆነን እንድናድግ አድርገውናል። የሆነን ብቻ ቁንጽል የሆነን አይደንቲቲ ይዘን እንዳናድግ አድርገውናል። ከማንም ሰው ጋር በፍቅር የመኖር እንትንን የሰጡን አሳዳጊዎቻችንም እዛም ለቤተሰቦቻቸው አልፈው ለማደግ የመጡት ልጆችም ጭምር በዚሁ የኛ ታላላቆች ስለሆኑ በዚሁ ሜንታሊቲ ስለተቀረጹ እነሱም ልክ እንደ ወንድሞቻችን ስለምናያቸው እነሱንም ላመሰግን ወዳለሁ። ጨረስክ? ጨረስኩ። እባካችሁ በክብር ሸኙልኝ። እሺ አሁን ወደ ሶስተኛው ዙር ተሸጋግረናል። በሁለተኛው ዙር መካሽን ተቀናሽ አድርገናል። ሰዓታችን ያለቀው ደግሞ አሼ ስለ አና ፍራንክ መልሶ ነው። በትረ ማርያም ባንክ ብለሻ። ስለዚህ ጥያቄ ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። በትረ በተፈጥሮ የሚሰጠን መብት ምን ተብሎ ይጠራል? በተፈጥሮ የሚሰጠን መብት ምን ተብሎ ይጠራል? ሰብአዊ መብት። ሰብአዊ መብት ነው። በትክክል ተመልሷል። ባንክ ብሏል ጥጋቡ የማንቸስተር ሲቲ እግር ኳስ ተጫዋች ሃላንድ የት ሀገር ዜጋ ነው? ኖርዌይ ነው። በትክክል ተመልሷል። ወርቅዬ ባንክ ብሏል። ወርቅዬ ጊታር በብዛት ስንት አውታር አለው? 5 አይደለም። ጊታር ስንት አውታር አለው? 7 7ም አይደለም። 10ም አይደለም። ይለፈኝ። ጊታር 6 ነው። በትክክል ተመልሷል። አውታሩ ባንክ ብሏል። ወርቅዬ ከማሸላና ጤፍ የተዳቀለ ምርት ምን ተብሎ ይጠራል?
ይለፈኝ ማሽላና ከማሽላና ጤፍ የተዳቀለ ምርት ምን ተብሎ ይጠራል? ዘንጋዳ ዘንጋዳ አይደለም። ይለፈኝ ይለፈኝ ዳጉሳ ዳጉሳም አይደለም። ማሽላና ጤፍ እንዴት በትክክል ተመልሶ ማሽላና ጤፍ እንዴት ነው የሚዳቀለው? ወርቅዬ አንተ ጋር ነኝ ተመልሶ። የጆሮ ስፔሻሊስት ሕክምና ምን ተብሎ ይጠራል? ይለፈኝ ኢራማቶሎጂ ሳይሆን አስተካክለው። እድል ልስጥ፣ አስተካክለው። ይለፈኝ ኢራማቶሎጂስት ነው። ኢራማቶሎጂ አይደለም። የጆሮ ይለፈኝ ኢርቶሎጂ ነው። ኢርቶሎጂ ቶን አስተካክለው። ቶሎጂ ልክ ናችሁ። የመጀመሪያው ፊደል አስተካክለው። ጂስት ሰራ ላይ ኢራማቶሎጂ አይ ብያለሁ ብዬ እኮ መጀመሪያ አላልኩም። ኦቶሎጂ ነው የሚባለው። ኦቶሎጂ ነው የሚባለው። እሺ አሸናፊ አንተ ጋር ነኝ። ጠረፍ ማለት ምን ማለት ነው? ድንበር ማለት ድንበር ማለት ነው። በትክክል ተመልሶ። በትረ ማርያም ባንክ ብላ ሰዓታችሁ አልቋል። ሶስተኛው ዙር እዚህ ጋር ተጠናቋል። ወደ አራተኛው ዙር ውድድራችን ልንሸጋገር ነው። በዚህ በሶስተኛው ዙር ውድድራችሁ 5 ጥያቄ መልሳችሁ 1000 ብር አግኝታችኋል። ከቅድሙ 3000 ብር ጋር 4000 ብር ሂሳብ ሹም አዘጋጅታችኋል። 4000 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ ጥጋቡ ነበር። ረጅሙ ጥጋቡን መቀነስ አይቻልም። ጥጋቡ የፈለከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 6 5 5 1 5 5 ቁጥር ወርቅዬ ተቀናሽ ተደርጋል። በዚህ በሶስተኛው ዙር ወርቅዬ ስለመጣ ከልብ እናመሰግናለን። እባክህ ወርቅዬ አጠር አድርገህ አንተም እንደ ወዳጆች ራስን ግለጽ። ኦኬ ወርቅዬ ጣሰው እባላለሁ። በሜካኒካል ኢንጂነሪንግ ከአርባ ምንጭ የመጀመሪያ ዲግሪን ይዣለሁ። አሁን ላይ በመርካቶ ይርጋ ኃይሌ ላይ የኮምፒውተርና የስልክ ሜንቴናንስን በመስራት ላይ ነው የምገኘው። በኢንጂነሪንግ ተመርቄ ሜንቴናንስ ደስ ይላል። ሜንቴናንስ እየሰራ ነው። ማመስገን የምትፈልገው አካል አለ? አዎ ማመስገን የምፈልገው መጀመሪያ እመቤቴ ቅድስት ድንግል ማርያም ከነ ልጇ የተመሰገነች ትሆንልን። እኛ ማህበረሰቡ ነው አሁን ለኛ ትልቁ የኛ እዚህ ለመድረስ እዚህ ለመብቃት ትልቁን ድርሻ የሚወስዱ ማህበረሰቡ ነው። እዛ ስናድግ እዛ ስንኖር የከሌ ልጅ የከሌ ተብሎ ተለይቶ አይደለም። ለምሳሌ አሁን እዛ የምንኖርበት አካባቢ ላይ የስራ መደብ ልዩነቶች አሉ እና አንዱ ካንዱ ለምሳሌ አሁን አዲስ አበባ ላይ እንደሚታየው የግል ትምህርት ቤት ተብሎ የምናምን የለም። እዛ ሁሉም እኩል ለምሳሌ ስልጣን ያለው በባለስልጣን ልጅ ቢባል ማኔጅመንት ላይ የሚሰሩ ሰዎች፣ ጽዳት የሚሰሩ፣ አካባቢ ጥበቃ የሚሰሩ ሁላችንም በአንድ ትምህርት ቤት ውስጥ ነው የምንማረው እና ያ ደግሞ ለኛ ምንድነው ከማህበረሰቡ ያገኘነው ነው። ምናልባት አሁን ቅድም ወንድሜ እንዳለው ወደ ዩኒቨርሲቲ ስንገባ ነው እኛ የዘር ጉዳይ እንትን ያለው እንጂ ስለ ዘር የምናውቀው ነገር የለም። አንድ ላይ ተጫውተን አንድ ትምህርት ቤት ውስጥ ውለን ከዛ የሚለየን ምንድነው ወደ የእምነት ቤታችን ስንሄድ ነው የምንለያየው። ኢቭን እንኳን እንደዛ ሆኖ እንኳን ትንሽ ማህበረሰቡ እዛ አካባቢ ላይ የእስልምና እምነት ተከታዮች ይበዛሉ። አንድ ያለችን ቤተክርስቲያን ደብረሜ ቅዱስ ሚካኤል ቤተክርስቲያን ነው። ይሄ ቤተክርስቲያን ላይ ንግስ እንኳን በሚኖርበት ሰዓት ላይ አካባቢው ያለው ማህበረሰብ መጥቶ ከኛ እንኳን ያጅባል። እስልምና እምነት ተከታዮች አዎ ደስ አይልም እና አሁን ኢትዮጵያ ላይ እንደ ኢትዮጵያ ሲጠራ ድሬዳዋን ወይ አዲስ አበባ በቃ እንደዚህ የህብረ ብሔር ይባላል። ያልታወቀላት ብዙ ነገር ያልተነገረላት ብዙዎችን ያፈራች ቦታ ነች እና የህብረ ብሔር ቦታ ነች። ያ የዛ አካባቢ ማህበረሰብ በቃ ራሱን እንደ ሻማ እየቀለጠ እኛንና ከኛም የበለጡ ትውልዶችን ያፈራ ማህበረሰብ ያለበት አካባቢ ነው እና እውነት ማህበረሰቡ ሰለችን ደከመኝ ሳይል ስለ ቦታውም ያለው ፍቅር በሐዘን በደስታ በእያንዳንዱ እከሊን ከከሊ አይመረጥም። በቃ ይሄ ደግሞ ትልቁ የቦታው ይሄ እንዴት ብዬ እንደምገልጸው ራሱ አንዳንዴ ቃል ይገጥመኛልና በጣም ደስ የሚል በዛ ውስጥ ታንጸን አድገን እኛም ደግሞ አሁን ባለንበት በተለያየ የተሰማራንበት የሥራ መስክ ውስጥ
ብዙ ደስ በሚል ሁኔታ ማህበረሰቡን እያገለገልን እንገኛለን እና ስለዚህ ያ ማህበረሰብ የወለደ ልጆች አዎ በጣም አሪፍ ሁለት በክብር ሸኙልን። እናመሰግናለን ወርቅዬ ቴንክ ዩ ናይስ። እሺ አሁን አራተኛው ዙር ውድድራችን ላይ ደርሰናል። በሶስተኛው ዙር ወርቅዬን ተቀናሽ አድርገን ነበረ። ሰዓታችን ያለቀው ደግሞ አሸናፊ ድንበር ብሎ መልሶ ነበር በትረ ማርያም ባንክ ብላ። ስለዚህ በትረ ካንቺ ነው የምጀምረው። አሁንም ዝግጁ ነሽ? ዝግጁ። በትረ ማርያም የኢትዮጵያ ታዳጊ የወንዶች ብሔራዊ ቡድን ታዳጊ ወሎ አይደል? የወንዶች ዋናዎቹ አይደሉ ታዳጊዎቹ። የተጫዋቾቹ እንትን ትልቆቹ ምን ይባላሉ ስማቸው? ዋሊያዎቹ አይደል የሚባሉት? ወጣቶቹ ምንድነው የሚባሉት? ታዳጊዎቹ ይለፈኛ ነው ቅጽል ስማቸው ማለት ነው። ይለፈኝ ቀይ ቀበሮቹ ነው የሚባሉት። ቀይ ቀበሮ ፎክስ፣ ሬድ ፎክስ ይባላሉ። ጥጋቡ በፎቶ ላይ የምትመለከቱት ታሪካዊ ቦታ ምን ይባላል? ይሄ ባሌ የሶፍ ዑመር ዋሻ በትክክል ተመልሷል። ባሌ ያለ የሶፍ ዑመር ዋሻ ነው። አዲሱ በተለምዶ ለአዝማሪዎች የሚሰጥ ማዕረግ፣ በድሮ ጊዜ ለአዝማሪዎች በተለምዶ የሚሰጥ ማዕረግ ነበረ። ለመሆኑ ምን ይባላል? አሁን በፊት ለተዋጊዎች ፊት አውራሪ፣ ግራዝማች፣ ቀኛዝማች እንደሚባል በዛን ጊዜ ለአዝማሪዎች ደግሞ የሚሰጥ ማዕረግ ነበረ። አዝማሪ እኮ ለነሱ የሚሰጣቸው ማዕረግ፣ የማዕረግ ስም ባለማወቄ ወይዘው በዚህ ጥያቄ ይቀጣለሁ። በነገራችን ላይ በተለምዶ ብለን የጠራ ነው የሳይንቲፊክ ስላልሆነ ነው። የሳይንቲፊክ የባህል ማዕረግ ስለሆነ ነው። ሰዓታችሁን ተጠቀሙ። ሊቀ መኳስ ነው የሚባሉት። ሊቀ መኳስ ነው የሚባለው። አሸናፊ አንተ ጋር ነኝ። አሸናፊ የኳታር ዋና ከተማ ማን ትባላለች? ዶሃ ናት። በትክክል ተመልሷል። በትረ ማርያም ከሸምበቆ የሚገኝ ፍራፍሬ ምን ይባላል? ሸምበቆ ፍራፍሬ የለውም። በትክክል ተመልሷል። ይህ በቪዲዮ ላይ የምትመለከተው ዓለም አቀፋዊ ፊልም ርዕሱ ምን ይባላል? ይለፈኝ አሱ ፊልም ኧረ ጋድ መስት ቢ ክሬዚ በደንብ ይኸው ኩንታው ቆይ ተረጋጊ። ሻፍቲን አፍሪካ ነው። በትክክል ሻፍቶፍ ሳይሆን ሻፍቲን አፍሪካ ነው። ጎበዝ አሸናፊ ባንክ ብላለች በትረ ማርያም። ሰዓታችሁ ግን አልቋል። ሻፍቲን አፍሪካ ነው። ሰዓታችሁ አልቋል። ወደ አምስተኛው ዙር ልንሸጋገር ነው። በዚህ በአራተኛው ዙር ውድድራችሁ 4 ጥያቄ መልሳችሁ 800 ብር አግኝታችኋል። ከቅድሙ 4000 ብር ጋር 4800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዚህ ዙር ጠንካራ መላሽ አሸናፊ ነበረ። ይህ ማለት አሸናፊን መቀነስ በፍጹም አይቻልም ማለት ነው። አሼ የፈለግከውን ሰው የመቀነስ ሙሉ ስልጣን ተሰጥቷል። ማን ይቀነስ? ቁጥር አዘጋጁልኝ። 3 አውጡት፣ ያዙት። 2 እና 2 6 ቁጥሮች ይታዩኛል። ያዙት ማለት ያዙት ነው። እዛው ምንድን ነው የሚሆነው መሰላችሁ? እንደዚህ አሻሚ ወይም 2 ተመሳሳይ ቁጥሮች ሲደር ያዟሽ። ጥጌ ምን ነው ደከማችሁ? የዙሩ ጠንካራ መላሽ ማን ነው ብለን እንጠይቃለን። ምክንያቱም እዚህ ጋር ያለው አጫዋች ወይም እኔ ዳኝነት መስጠት አልችልም። በዚህ ማንን ያስወጣሉ? 6 ቁጥር ላስወጣ 2 ቁጥርን። ስለዚህ የዙሩ ጠንካራ መላሽ ደግሞ አሸናፊ ነበር። ከአሸናፊ በስተቀር ሌሎቻችሁ አውርዱት። ዳኝነቱን ለሱ ነው የምንሰጠው። አሸናፊ እጅ ላይ 2 ቁጥር ይታየኛል። 2 ምርጫዎች እሰጥሃለሁ። ሐሳብን የመቀየር ሙሉ ስልጣን አለ፣ ያለ መቀየርም መብት አለ። ማን ይቀነስ? 2 ቁጥር እሷ ስለ ማህበሩ፣ ስለ ራሷ፣ ስለ አዝማሪ ቤቷ በትረ ማርያም ተቀናሽ ተደርጋለች። ስለመጣሽ ከልብ እናመሰግናለን። የመጀመሪያዋና ብቸኛዋ ሴት ናት እዚህ ውድድር ላይ። በትረ እባክሽ አንቺም እንደ ወዳጆችሽ አጠር አድርገሽ ግለጭልን። ስለ ራስሽ ማመስገን የምትፈልገው አካል ካለም እድሉን እንሰጥሻለሁ። እሺ ያው እኔም እንደ ወርቅዬ ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ነው የተመረቁት። በጣም አሪፍ። ኢትዮጵያ መድን ድርጅት። እሺ አንቺም እንደነሱ የአምባ ልጅ ነሽ? አዎ የአምባ ልጅ ነው። አምባን እኔ ስገልጻት በየሄድኩበት ቦታ ትንሿ ኢትዮጵያ አምባ ነው።
ትንሿ ኢትዮጵያ በቃ ማለት ሁሉም ነገር አቅፋ ይዛ የነበረች ትልቅ እና ደግሞ የምድር ገነትም ነች። ባይ ዘ ዌይ አሁን ላይ ያው ብዙ ሰምተሃል፣ ብዙ ታውቃለህ ስለ አምባ። ግን አሁን ላይ ያ ስትራክቸሯ የለም። እኛ ስለ አምባ ስናወራ የምናወራላት አምባ አሁን ላይ የለች። ያንን የምለው ምንድነው ምድራዊ ገነት ነች። በቃ እኔ በየሄድኩበት ስለ አምባ አውርቼ አልጠግብም። በጣም አትክልቶች፣ ፍራፍሬ፣ ግሪን ነው፣ ፏፏቴዎች አሉ፣ ወንዞች ምናምን በቃ እኔ ተፈጥሮ አድናቂ ነኝ እና አምባ ደግሞ ያው ስላደግኩበትም ሁሉን ነገር ያየሁት እየሰጠችኝ ነው የኖርኩት ማለት ነው። በቃ የምድር ገነትና ትንሿ ኢትዮጵያ። ማመስገን የምትፈልገው አካል አለሽ? በዚህ አጋጣሚ ማመስገን የምፈልገው ያው መጀመሪያ እግዚአብሔርን አመሰግናለሁ። ከዛ ባሻገር እመቤቴ ቅድስት ድንግል ማርያምን አመሰግናለሁ። በዋናነት ግን ለማህበሩ ለዚህ ማህበር መመስረት ዋናው እስክንድር ፍስሐ ይባላል። ዛሬ አልመጣም እና ይሄንን ለዚህ ማህበር መመስረት ጽንሰ ሐሳቡን መጀመሪያ ያመጣው እሱ ነበረ። እስክንድር ፍስሐን መጀመሪያ ማመስገን ፈልጋለሁ በማህበሩ ስም ማለት ነው። ለማህበሩ በጣም እየለፉ እየደከሙ ያሉ አሁን እዚህ ጋር ያልተገኙ እህት ወንድሞቻችን አሉ። እነሱን ማመስገን ፈልጋለሁ። በክብር ሸኙልኝ ባካችሁ ችልሽ። እናመሰግናለን። እሺ አሁን ወደ አምስተኛውና ለዙር መጨረሻ ወደ ሆነው ውድድራችን መተናል። በዚህ በአምስተኛው ዙር የቀረቻችሁ ሰዓት 1 ደቂቃ ከ50 ሰከንድ ናት። አጥራ። ስለዚህ ፈጠን ብላችሁ የነበራችሁ ስንት ነበረ? ሂሳብ ሹማችሁ ሄደች 4800 ብራችሁ ላይ ተጨማሪ ለማድረግ ይሄኛው ዙር የመጨረሻው ነውና ፈጠን ብላችሁ መልሱ። ያለቀው ሰዓታችን ሻፍቲን አፍሪካ ተመልሶ በትረ ማርያም ባንክ ብላ ነበር። በትረ ማርያም ደግሞ የለችም። ስለዚህ ጥጋቡ ካንተ ነው የምጀምረው። ዝግጁ ነህ? 1 ደቂቃ ከ50 ሰከንድ ነው የቀረቻችሁ። ፍጥነት ባንክ እንዳይረሳ። ጥጋቡ እባብ በሰዓት ስንት ኪሎ ሜትር መራመድ ይችላል? እባብ እግር ስለሌለው መራመድ በትክክል ተመልሷል። ባንክ ብሏል። አዲሱ መጠይቃዊ ስርዓተ ነጥብ ምን ተብሎ ይጠራል? ጥያቄ ነጥብ። በትክክል ተመልሷል። አሸናፊ የፈረንሳይ ፒኤስጂ ስንት ጊዜ ሻምፒዮንስ ሊግን አሸነፈ? ፓሪስ ሴን ጀርመን እንዴ አንድ ጊዜ ባለፈው አሸነፈው እኮ ረሳው እንዴ? ኢንተር ሚላን አሸነፈው። በትክክል ተመልሷል። አዲሱ ለገብስ ዛላ አካል ለስንዴ ምን እንላለን? ለገብስ ዛላ አካልን ለስንዴ ምን እንላለን? ዛላ ነው። በትክክል ተመልሷል። አሸናፊ በአሁኑ ሰዓት የደቡብ ኮሪያ ዋና ከተማ ማን ትባላለች? ሲኦል ናት። በትክክል ተመልሷል። ጥጋቡ የእግር ኳስ የዓለም ዋንጫ በየስንት ዓመቱ ይዘጋጃል? በየ4 ዓመቱ። በትክክል ተመልሷል። አዲሱ በፎቶ ላይ የምትመለከተው ሐውልት የየትኛው እግር ኳስ ተጫዋች ነው? የማራዶና ነው። በትክክል ተመልሷል። ባንክ ብሏል። በዳይመንድ እና በአልማዝ መካከል ያለውን ልዩነት ንገረኝ። በትክክል ተመልሷል። አንድ ነው ሁለቱም። ጥጋቡ ባንክ ብሏል። አፎት ለምን ይጠቅማል? ስለተላላቸው እንትኖች በትክክል ተመልሷል። ለሰይፍ መያዣ ነው። አዲሱ ባንክ ብሏል። አዲሱ የትኩሳት መጽሐፍ ደራሲ ማን ይባላል? ሲሳይ ንጉሱ አይደለም። ትኩሳት አይደለም፣ ስብዓት ገብረ እግዚአብሔር ነው። አሸናፊ ያውኑ የኢትዮጵያ 1 ብር ወይም ሳንቲሙ ላይ ስንት ምስሎች አሉ? ምን ናቸው? ሚዛንና በትክክል ተመልሷል። ጥጋቡ ባንክ ብሏል። ወደ ኢትዮጵያ የመጣው የመጀመሪያው የአሜሪካ ፕሬዝዳንት ማን ይባላል? ወደ ኢትዮጵያ የገባ የመጀመሪያው የአሜሪካ ፕሬዝዳንት ኦባማ ነው። በትክክል ተመልሷል። አዲሱ ባንክ ብሏል። አዲሱ በኢትዮጵያ ሕገ መንግስት የእኩልነት መብት አንቀጽ ስንት ላይ ይገኛል? የእኩልነት መብት አንቀጽ ስንት ላይ ይገኛል በኢትዮጵያ ሕገ መንግስት? አንቀጽ አይደለም 36 አንቀጽ 25 ነው። አልተመለሰም። ሰዓታችሁም አጥቷል። ደራሳችሁ አንዴ። አምስተኛውና የመጨረሻው ዙር ውድድር እዚህ ጋር ተጠናቋል። በዚህ በአምስተኛው ዙር 11 ጥያቄ መልሳችሁ 2200 ብር አግኝታችኋል። አንዴ ለራሳችሁ ሞቅ አድርጉት። ከቅድሙ 4800 ብር ጋር በአጠቃላይ 7000 ብር ወደ ባንካችሁ ገቢ ሆኖላችኋል። 7000 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን የ7000 ብር አሸናፊ የምንለይበት ሰዓት ደረሰች። የዚህ ዙር ጠንካራ ተወዳዳሪ የሚባል የለውም። ምክንያቱም አንድ ሰው ተቀንሶ ለመጨረሻው ለ7000 ብር አሸናፊ 2 ሰው ስለምንፈልግ ማለት ነው። ገብቷችኋል?
የመጨረሻውን 7000 ብር ውድድሩ ለሰው ነው የሚወዳደረው። እናንተ ደግሞ 3 ናችሁ። ስለዚህ እገሌ ብዬ ስጠራ የምትቀንሱትን ቁጥር ታሳዩኛላችሁ። እገሌ ብዬ ስማችሁን ስጠራው ብቻ የምትቀንሱትን ቁጥር አዘጋጁ። ማን ይቀነስ? አዲሱ አውጣው። ሶሪ ብራዘር ያዘው። ጥጋብ አውጣው። 3 ቁጥር አንተ ስለሆንክ አሼ እንኳን ደስ ያለ። አንተ አልተቀነስክም። በውድድር መቀጠልን አረጋግጠሃል። አንተ መቼም ካላበድክ በስተቀር የራስን ቁጥር አታውጣም። አንተ ግን አንዱን ታባርልኛለህ። አሼ ማን ይቀነስ? ያዘው። ሶሪ ብራዘር። አዲሱ ተቀናሽ ተደርጓል። አዲሱ ስለመጣ ከልብ እናመሰግናለን። የማውቀው ፊት ተቀናሽ ተደርጓል። አዲሱ እባክህ እስኪ አንተ ስለራስህ ትንሽ በለን። እሺ በጣም አመሰግናለሁ። ስሜ አዲሱ ሰለሞን ይባላል። እኔም እንደ ጓደኞቼ ከባህር ዳር ዩኒቨርሲቲ በቴክስታይል ኢንጂነሪንግ የመጀመሪያ ዲግሪ አለኝ። በጣም አሪፍ። አሁን ላይ የምሰራው አንድ የፋብሪካ እንትን ውስጥ የጥራት ተቆጣጣሪ ነኝ። ከዚህ ጎን ለጎን የራሴን ስራ ሞክራለሁ። መገናኛ ማራቶን ህንፃ ላይ የማተርኒቲ ድሬስ እና እነሱን የኪራይ አልባሳት እዛ ላይ እኔን ሞክራለሁ። እኔም እንደ ጓደኞቼ ምናልባት እዛው ነው ህፃናት አምባ ነው ተወልጄ ያደኩት። በዋናነት እንደሌላው እንደተቀነሰው ከጎኔ 3 መንደር ባላይ አንድ ሰፈር ውስጥ ነው ተወልጄ ያደኩት። ያ ሰፈር ኩራ ሰፈር ይባላል። ያለምንም ማጋነን ያ ኩራ ሰፈር የሚባለው የህፃናት አምባ መሀል ከተማ ሴንተሩ ነበር። 06 የሚባለው እኛን አልፈው ነው። ከዚህም የሚወጡት እኛን አልፈው ነው የሚሄዱትና ብዙ ልጆችም የምናቀበት በዛ ነው። ለማመስገን የሚያክል ጊዜ ሰዓት ከሰጠኸኝ እኔም እንደ ጓደኞቼ እዛ እኛን ወልደው ላሳደጉ በችግር ውስጥ ነው ያሳደጉን። እውነት ለመናገር በጣም ሞቃታማ ሀገር ነው። እዛ አካባቢ ሆኖ ለኛ መስዋዕት ሆነው ላሳደጉን ቤተሰቦቻችን ለሁሉም ኤ ቱ ዜድ ምስጋና የላቀ ነው። እግዚአብሔር ይስጥልኝ። እናንተንም የሚዲያ ወራ አድርግልን። እንደዚህ ማህበራትን ሰብስባችሁ እንደምታስተዋውቁ በደንብ እናውቃለን። ይህንን ማህበር እኛም የምናስፋፋበት ብዙ የአምባ ልጆች ተበታትነን ያለ ነው። ሁሉም አዲስ አበባ አይደለም፣ ሁሉም የሆነ ቦታ አይደለም። በመላው ሀገር ላይ የህፃናት አምባ ልጆች አሉ። እኛ ከፊት ቀድመን መጣን እንጂ ከበኋላችን የሚደግፉን በጣም ትልልቅ ልጆች አሉ። ለነሱም እግዚአብሔር ይስጥልን፣ ለቤተሰቦቻችንም እድሜና ጤና ይስጥልኝ ይላል። አመሰግናለሁ። በክብር ሸኙልኝ። አዲስ እሺ አሁን ወደ መጨረሻውና የ7000 ብሩ አሸናፊውን ወደ ምንለይበት መድረክ መተናል። ለዚህ ደግሞ ጥጋቡና አሸናፊ ከፊት ለፊት ይገናኛሉ፣ በቁመት አይገናኙም። እነሱ ግን ለማሸነፍ ተገናኝተዋል። ጥጋቡና አሸናፊ 5 የመለያ ጥያቄዎች ጠይቃቸዋለሁ። ከተሰጣቸው 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ7000 ብሩ አሸናፊ ይሆናል። ባንክ የለም፣ ይለፈኝ የለም። ግን ማስጠነቅቃችሁ ረጋ ብላችሁ አስባችሁ እንድትመልሱ ነው። አንዴ ከአፋችሁ ቃል ከወጣ ፈረድ አለቀ። ስተት ከሆነ ስተት ነው የምለው። ስለዚህ እርጋታ ያስፈልጋል። ከማን ልጀምር? ከታለቀ እሺ፣ ከማን ካሼ? እሺ እሺ። የመጀመሪያ መሆን በነገራችን ላይ ቀላል ጥያቄ ያስገኛል። አላምንበትም። እንግዲህ ላነበው ነው። አይ እንደዛ ሊሆን ይችላል። እሺ፣ የማርሻል አርቲስት ተዋናይ፣ የማርሻል ባለሙያ ነው። ማርሻል አርት ማለት ነው። አርቲስት ነው ወይም ተዋናይ ነው። ጃኪ ቻን ይባላል ስሙ። የት ሀገር ዜጋ ነው? ቻይና። በትክክል ተመልሷል። ኑሮን በአሜሪካ ነው የሚያደርገው። ግን ጥጋቡ ባገኘችው ቦታ ተመሳስላ መኖር የምትችል እንስሳ ምን ትባላለች? እስስት ናት። በትክክል ተመልሷል። አሸናፊ አዲስ አበባ ብለን ኢትዮጵያ ካለን ሞቃዲሾ ብለን ማን እንላለን? ሶማሊያ ነው። የአፍጋኒስታን ዋና ከተማ ማን ናት? ካቡል ናት። በትክክል ተመልሷል። አሸናፊ ባየር ሙኒክ የት ሀገር እግር ኳስ ክለብ ነው? ጀርመን ነው። ጥጋቡ ከሰውነት ክፍላችን ውስጥ ረቲና ምናችን ላይ ይገኛል? አይናችን ላይ ነው። በትክክል ተመልሷል። አሸናፊ ሰሜን አሜሪካ ስንት አህጉሮች አሏት? ሰሜን አሜሪካ ራሱ አህጉር ነው። በትክክል ተመልሷል። ራሷ አህጉር ናች። ጥጋቡ ይህን አባባል ወይም ግጥም ትጨርስልኛል? የእናት ሆድ ዥንጉርጉር ዳሽ እንደ ነብር ምን? የእናት ሆድ ዥንጉርጉር ልክ እንደ ነብር ምን? ቆዳ ወይስ መልክ?
የእናት ወር ዥንጉርጉር ልክ እንደ ነብር ጸጉር ነው። በትክክል ተመልሷል። የእናት ወር ዥንጉርጉር ልክ እንደ ነብር ጸጉር ነው የሚባለው። አሸናፊ ጨው ከተነነ በኋላ የሚሰጠን ውጤት ምንድን ነው? ጨው አይተንም። በትክክል ተመልሷል። ጨው አይተንም። ውሃና ጨውን ብናደርገው አንድ ላይ ማን ነው የሚተነው? ውሃው ተኖ ጨው ነው የሚቀረው። በትክክል ተመልሷል። ጥጋቡ ሊቨርፑል የየት ሀገር እግር ኳስ ክለብ ነው? ኢንግላንድ ነው። 5 የመለያ ጥያቄዎች ተጠይቃችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ አሸናፊ 5ቱንም መልሰሃል። ጥጋቡም 5ቱን መልሰሃል። 7000 ብሩ ግን መቀመጫ ስለሚያስፈልገው አንድ የመለያ ጥያቄ ጠይቃችሁና ያቺን የመለያ ጥያቄ በፍጥነት ነው እገሌ አይደለም፣ በፍጥነት የመለሳት የ7000 ብሩ አሸናፊ ይሆናል። ዝግጁ ነው? ፍጥነት ነው የሚያስፈልገው። ንቦች ንብ ከመሆናቸው በፊት ምንድን ነበሩ? እጭ። አሸናፊ በትክክል ተመልሷል። እጭ ነበር የሚሆኑት። አሸናፊ የአምባ ልጆች የዛሬው የ7000 ብር አሸናፊ ይሆናል። እንኳን ደስ ያለ። ሁለታችሁንም ግን እኔ እንትናችሁን ሳላደንቅ አላልፍም። ያላችሁን ተስጦ በጣም ፈጣኖች ናችሁ። አሪፍ መላሾች ነበራችሁ። ለዚህም የደረሳችሁት ሁላችሁም በነገራችን ላይ ሁሉም አሪፍ መላሽ ስለነበር ነው 7000 ብር ድረስ ተጠራቅሞ የደረሰው። ይሄ በነገራችን ላይ ሌላ ሲስተም ውስጥ ቢሆን በጣም ብዙ ብር ያስመልስ ነበር። በእናንተ ፍጥነት እስከ 100,000 ብር ያሸንማል። በነገራችን ላይ ፍጥነት ቢኖር ያጣየቅ ስታይሉን ተከትሎ እንትን ቢል እስከ 100,000 ብር መጠጋት እንትን አለው። ብዙ ሺህ ብር ያሸልማልና ማን ይቀነስ? የ7000 ብር አሸናፊ ሆናል። አሸናፊ እንኳን ደስ አለ። እናንተም እንደ ወዳጆቻችሁ ትንሽ ትሉኝና የዛሬውን ከእናንተ ጋር ፈጽማለሁ። ጥጋቡ ካንተ ልጀምር። አመሰግናለሁ። በመጀመሪያ እናንተም ይሄን እድል ሰጣችሁን ዛሬ ሰዓቱ ደርሶ ይሄንን እንድንተነፍስ ስለመጣንበት፣ ስለ ማህበራችን፣ ስለ ራሳችን፣ ስላደግንበት አካባቢ እንድንናገርና ሌላው ኢትዮጵያዊ እንዲያውቀው የተለየው እኛ ጋር ያለውን ነገር እንዲረዱት ስላደረጋችሁ አመሰግናለሁ። እኔ ስሜ ጥጋቡ ይርጳ እባላለሁ። ተወልጄ ያደግኩት እዛ ማህበረሰብ ነው። እዛ ማህበረሰብ ነው የህፃናት አምባው የሰጠን ስብዕና አለ። ከስብዕናዎች መካከል አንዱ ዲሲፕሊን ነው ወይም ደግሞ ስነ ስርዓት የምንለው ነገር ነው። ስነ ስርዓት ደግሞ ትጋትን ይወልዳልና በትጋታችን በሁለት ነገር እንድንታነጽ አድርጎናል። በስጋችንም ፓርት በመንፈሳዊም እንደነገርኩ 17 ኪሎ ሜትር ነው የደርሶ መልስ የስማር የነበረውና በዛ መሀል ላይ ብዙ ፈተናዎች ነው ያው ምሳሌ ያውቃሉ ያንበ ልጆች ገጥመውኝ ነበር። እንዳልፍ የሚያደርገኝን ስንቅ ያላበሰኝ ወይም ደግሞ ያገኘሁት ከዛ ማህበረሰብ ነው። ምክንያቱም እኔ እያየው እየተማርኩ የነበርኩት እናቴን ጨምሮ እጅግ በጣም ጉልበት የሚጠይቅ ስራ እየሰሩ ነው እኛን ለማስተማር የሞከሩት። በእርግጥ ትምህርት ቤት የሚከፈል ነገር ባይኖርም ለምንበላው ነገር ግን የሚሰሩት ስራ መልካቸውን ቀይረው ራሳቸውን ጥለው ክብራቸውን ዝቅ አድርገው ሰርተው እኛ አሁን ያለንበት ቦታ ደርሰውናል። መሀል ላይ እኔ መማር የማልችልበት ሁኔታ ሁሉ ተፈጥሮ ነበር። ይሄው የህፃናት አምባ የአምባው ማህበረሰብ የተቻላቸውን ያህል አድርገውልኝ የሆነ ፓርት እንድቀጥል ከዛ በኋላ በራሴ ከ10ኛ ክፍል ጀምሮ እስከ ዩኒቨርሲቲ ራሴን በራሴን ያስተማርኩት። ፋዘር በህይወት አልነበረም። ያንን ቻሌንጅ እንድጋፈጥ ያደረገኝ ከበስተጀርባ ይሄ የወጣውበት የህፃናት አምባ የምለው ከዛ ያሳደገን ደግሞ ቅዱስ ሚካኤል ከኋላ ከፊትም ሆኖ እየመራይማንና በኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪ በፕሮጀክት ማናጅመንት ማስተርሴን የመጀመሪያ ተመርቄ እንደወጣው በጣም ማየት የምፈልገው ህይወት የሚሊተሪ እንትን ይሄ ውትድርና እንደ ስለነበረ አየር ኃይል ነበር። አየር ኃይል ነው የገባሁት። አንድ አመት አየር ኃይል ዛሬ ለኢትዮጵያ የምትኮራባቸው እነሱ 27 ሚግ 23 ከዛ በኋላ የመጡትን አልሰራሁም ሰርቼባቸው በኋላ ደግሞ ወደ ቴሌኮሙኒኬሽን ዘርፍ ቀይሬ አሁን ስፔስ ላይ ሳተላይት ኮሙኒኬሽን ከፍተኛ ደረጃ አለ። በዚህ ዘርፍ እጅግ በጣም ሶፊስቲኬትድ የሆኑ ነገሮች አሉ። ያም የረዳኝ ነገር ትላንት በትምህርት ዓለም ውስጥ የምንጠራቸው ሀገራቶች ዛሬ ከኛ ጋር ይሰራሉ። አብረ ከነዛ ከፍተኛ ባለሙያዎች ጋር እንሰራለን። እዛ ደረጃ ላይ መድረስ ስታይ ወደ ኋላ ተመልሰ ብዙ እንደገና ወደ ውስጥ ሪኮል የምታረጋቸው ነገሮች አሉና እንደዚህ ሆነን ትንሽ ተበታትነን ነበረ። አንዱ ነገር ምንድነው ከህፃናት አምባ ሁላችንም እስከ 10ኛ ክፍል እንማራለን። ውጤታችን የተሻለ ሲመጣ ቀጥታ ተወጣና ራስን ችለ ነው አዲስ አበባ ሊሆን ይችላል፣ ዝዋይ ሊሆን ይችላል፣ ሐዋሳ ሊሆን ይችላል፣ ቅርብ የምትለው ከተማ ላይ ራስን በራስህ ተከራይተ እያስተዳደርክ ራስን መምራት ትጀምራለህ። በእንደዚህ አይነት መንገድ እንበታተናለን።
አሁን ቴክኖሎጂው አለ፣ የምንሰባሰብበት መንገድ አለ። ከዛም በላይ ግን ይሄ ማህበር እንደገና ሰብስቦናል። ታላላቆቻችን አሉ፣ እኛ አለን፣ ከኛ በታች አለ፣ ይቀጥላል። ይሄ የሚቀጥለው እንትን ደግሞ ትውልድ ካልያስከው የቀደመው ያገኘውን ነገር ካላስተማርከው ካልሰጠኸው ወይም ደግሞ ያለህን ካላጋራኸው ዘመኑም ቴክኖሎጂውም በቀላሉ የሚጥል በቀላሉ የሚያነሳበት ዘመን ላይ ስለሆነ ያለ ነው። ማህበር በጣም አስፈላጊ ነው። ሞር ደግሞ እንደዚህ መንፈሳዊ ማህበር ደግሞ የበለጠ ይረዳል ያግዛል ብዬ አስባለሁ እና አሁን ላለሁበት አሁን እዚህ ለተገኘውበት ቦታ ያ ተወልጄ ያደኩበት የህፃናት አምባ እጅግ በጣም ለምለም እንደነገርኩ በታላቁ ስምጥ ሸለቆ ውስጥ የሚገኝ ቦታ ነው። በሁለት ሐይቆች የተከለለ በሁለት ተራሮች የተከለለ በወንዝ የታጠረ አንድ ኬላ ብቻ ያለው ካምፕ የሆነ ኩባዎች የሰሩት በሰዓቱ ከፍተኛ የስነ ልቦና ቀውስ ቢከሰትም እነዛን ህፃናት ተቀብሎ ያስተማረ ሩሲያ፣ ቬንዙዌላ፣ ኩባ ልኮ ያሰለጠነ መጥተው ይሰሩም አሉ ያልመጡም አሉ። ሀገር በተለያየ መንገድ ትቀጥላለች። በዛ ሁኔታ ውስጥ እኛ ትርፎች ነን፣ የሰራተኛው ልጆች ነን። እኛም እዚህ ደርሰናል። እግዚአብሔር የተመሰገነ ይሁን። አሁን ከመጀመሪያ ጀምሮ ጥጋባ አውራ ብዬ ከጀመርኩበት ሰዓት ጀምሮ እግዚአብሔር ይመስገን ብለህ እስከምትዘጋ ድረስ ለኔ ያወራው በሙሉ ድርሰት ነው። እውነት ፍሎውን ጠብቆ የወረደ ፍስስ ያለ አማርኛ ነው ያወራውና እውነት ቴንክ በጣም እሺ። አሸናፊ ወደ ዊነሩ ወደ አሸናፊው እንሂድ። አሽቀጥል። እሺ አመሰግናለሁ። ስሜ አሸናፊ ተካ ይባላል። የሶፍትዌር ምህንድስና ባለሙያ ነኝ። የመጀመሪያ ዲግሪንም ባህር ዳር ዩኒቨርሲቲ ኢንፎርሜሽን ቴክኖሎጂ ነው የጨረስኩት። ሁለተኛ ማስተርስ እንትኔን አዲስ አበባ ዩኒቨርሲቲ ነው የጨረስኩት። ሁለተኛ ማስተርሴን የሰራሁት በሶፍትዌር ምህንድስና ነው። ብዙ የተለያዩ ድርጅቶች ውስጥ ከትንሽ ኃላፊነት እስከ ትልቅ ኃላፊነት ሰርቻለሁ። በአሁኑ ሰዓት አምባሃብ ቴክኖሎጂስ የሚባል የራሴን ድርጅት አቋቁሜ የተለያዩ ፕሮግራሞችን እያበለጸግኩኝ ይገኛለሁ። ጓደኞቼ እንደተናገሩት እኔም ተወልጄ ያደግኩት ህፃናት አምባ ነው። ህፃናት አምባ እንግዲህ ትንሿ ኢትዮጵያ ከተለያዩ ቦታ ላይ የመጡ ወላጆቻችን ትንሿን ኢትዮጵያ እዛ መስርተው እኛንም በኢትዮጵያዊ ወግ ባህል ያሳደጉን ልጆች ነን። ከዛ በተጨማሪ ደግሞ እዛ ካምፕ ውስጥ የተተከለ አንድ የደብረመዊ ቅዱስ ሚካኤል ገዳም አለ። እሱ ገዳም መጀመሪያ ላይ መሰረቱ የተጣለው በታላቁ አባት አቡነ ጎርጎርዮስ ካልዕ ነው። አቡነ ጎርጎርዮስ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተለያዩ ትልልቅ ስራዎችን የሰሩ ትልቅ አባት ናቸው። እሳቸውም ከዚህ ዓለም ድካም ከማረፋቸው ከአንድ ሳምንት በፊት ለመጨረሻ ጊዜ የገደሙት ትልቁ ገዳም የህፃናት አምባ አላጌ ደብረመዊ ቅዱስ ሚካኤል ገዳም ይባላል። ቅድም ጓደኞቼ ለመግለጽ እንደሞከሩት ለኦልሞስት ከ30 ዓመት በላይ በመቃኝ ውስጥ የነበረ ቤተክርስቲያን ነው። አሁን ግን ትልቅ የምህንድስና ጥበብ የፈሰሰበት ትልቅ ካቴድራል እየገነባን እንገኛለን። ይሄም ማህበር የተቋቋመው እዛ ገዳም ውስጥ የሚሰሩ ብዙ የልማት ስራዎች አሉ። እነሱን የልማት ስራዎች ለማገዝ የበኩላችንን ምን እናድርግ ብለን ስናስብ ወንድሜ እንዳለው በማህበር በመታቀፍ ብዙ የተለያዩ የልማት ስራዎችን ሰርተናል። እንግዲህ ኦልሞስት በሚቀጥለው ዓመት ይሄ አዲሱ የህንፃ ግንባታ ይጠናቀቃል ብለን እናስባለን። እሱንም ከዳር ለማድረስ የኛም ማህበር ሌሎችም መሰል ማህበራት አሉ። አንድ ላይ ሆነን የተለያዩ የገንዘብም የእውቀትም አስተዋጽኦ እያደረግን እንገኛለን። እንግዲህ የአባይ ቲቪንም እዚህ ፕሮግራም ላይ ጋብዞን የማን ይቀነስ ፕሮግራም የፕሮግራሙ አካል ስላደረግን በጣም እናመሰግናለን። እንደ ማህበረ ደቂቀ ሚካኤልም እንደ ህፃናት አምባ ላጌ ደብረመዊ ቅዱስ ሚካኤል ገዳምም እንግዲህ የህንፃው ቤተክርስቲያኑ ሲመረቅ እናንተም አንድ እንግዳ ሆናችሁ ቦታው ላይ እንድትገኙ ለመጋበዝ እንፈልጋለን። ይሄው ነው እንግዲህ። በጣም እናመሰግናለን። ንግግራችሁ ይገርማል። እውነት ልቅም ያለ አማርኛ ነው የምትናገሩትና ይሄ ደግሞ እውነትም አስተዳደግን የሚያሳይ ነው። ስርዓት ይዞ በስነ ስርዓት ያደገ
ትውልድ ፊውቸሩ ነው የሚያምረው። ምንም ሌላ ጥያቄ የለውም። ከስር ከመሰረቱ ስነ ስርዓት ይዞ ያደገ ልጅ ፊውቸሩ ያምራል። ነገ ራሱን፣ ቦታውን፣ ሀገሩን እንዴት እንደሚያስተዋውቅ ያውቃል ማለት ነው በአጭር አማርኛና ስለነበረን ጊዜ ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የሳምንት ሰው ይበለን። ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። ቻው